ሩታ አልተቻለችበትም። እንግዲህ ሩታ ግፊበት በጣም ምርጥ ነገር ጀምረሻል። እንግዲህ አንቺ አንድ ነገር አድርጋለሁ ብለሽ ካሰብሽው ማንም ሰው እንደማይመልስሽ እናውቃለን እና ቀጥይበት፣ በዚህ በርቺበት። ሩታችን እኔ በጣም ነው ያስደስተኝ። ሄርሜላ እንግዲህ ይኸው የሰው ባል መቀማት፣ የሰው ባል ጋራ ሌላ ታምር ውስጥ መግባት ላይ መዘዙ የራስሽ ነው የሚሆነው ማለት ነው። እንግዲህ ሩታ ጥፋት የላትም እዚህ ጋር ባሏን ነው ፍለጋ የመጣችው ማለት ነው። አንቺ እንግዲህ ምን እንደምትሆኝ አይታወቅም። እንግዲህ አሁን ሩታ እንግዲህ ቆርጣ ተነስታለች ባሏን ለመውሰድ ማለት ነው። ሄርሜላ እንግዲህ ውሻ በላሽ ማለት ነው። ምን አልገባት ያላድርግሽ፣ ውሃ በላሽ። እንግዲህ መጀመሪያም ነግሬንሽ ነበረ፣ ኢረፊ ብለንሽ ነበረ። እንግዲህ አንቺ ልትሰሚን አልቻልሽም። እንግዲህ ሄርሜላ እንግዲህ ሰው እየዘራውን ነው የሚያጭደው። ምንም ማድረግ አይቻልም። እንግዲህ ቻዩ ምንም ማድረግ አይቻልም ማለት ነው። እንግዲህ የሰው ባል ላይ የተንጠለጠልሽው አንቺ፣ የሰው ትዳር ውስጥ የገባሽው አንቺ፣ የሰው ባል የፈለግሽው አንቺው ራስሽ እንግዲህ እንደጀመርሽ ጨርሽ ማለት ነው። እንግዲህ ጎጂን ብትበደይም አሁን አንቺ አይገርምም አይደንቅም ማለት ነው። ምክንያቱም ፈልገሽ ወደሽ ባለትዳር እንደሆነ እያወቅሽ እሱ ደግሞ ተመልሶ ከሩታ ጋር መኖር እንደሚፈልግ እያወቅሽ ነው ሁሉም ነገር ልታደርሽ እያደረግሻለሽ እየነገርንሽ እረፍ እያልንሽ ነው ማለት ነው። አንቺ እንግዲህ አልሰማ ብለሽ ነው ይሄን ሁሉ ውስጥ የገባሽው ሄርሜላ። እንግዲህ ምንም ማድረግ አይቻልም። እንግዲህ እኔ ነግሬሽ ነበረ፣ እረፊ፣ የራስሽን ህይወት ኑሪ። ከነሱ መሀል ውጭ አብርሃምና ሩታ መቼም አይለያዩም። እነሱ እንግዲህ አውቆ ነው እንጂ ሩታ የማትፈልገው ቢሆን ኖሮ ቤት ውስጥ የተሰቀሉትን ፎቶዎች ታወርድ ነበረ ማለት ነው። አንቺ አልገባም ብለሽ ይሄን ሁሉ እያየሽ እንግዲህ ሌላ ታምር ውስጥ ሌላ ፍቅር ውስጥ ጭራሽ ትዳር ልትይዢ አስበሻል ከአብርሃም ማለት ነው። እንግዲህ ይሄ ወደሽ ፈልገሽ የገባሽበት ስለሆነ ምንም አይደንቅም ማለት ነው። ኤርሜላ እንግዲህ በዚህ ሰዓት በጣም ተጨንቃለች። ሩታ ህይወቴ ውስጥ ገብታ ህይወትን እየበጠበጠች ነው እያለች ማለት ነው። ሩታ ነው ወይስ አንቺ ነሽ በጥባጭ ማለት ነው? የማን ነው የማንን ህይወት የበጠበጠ? ሄርሜላ ስታወሪ ማን የማን ህይወት በጠበጠ? እንዴ ፈልገሽ እኮ አውቀሽ ባለትዳር እንደሆኑ አንድ ላይ ተመልሶ መኖር እንደፈለጉ እያወቅሽ እኮ ነው የገባሽበት እንጂ ምንም አዲስ ነገር የለም እኮ። እያወቅሽ ያደረግሽ ነገር ስለሆነ ምንም አዲስ ነገር የለም። ህይወታቸው ውስጥ የገባሽ አንቺ፣ የበጠበጥሻቸው አንቺ ስለሆንሽ እንግዲህ ቻዩ፣ ምንም ማድረግ አይቻልም። እኔ ነግሬሽ ነበረ ሄርሜላ። እንግዲህ ቻዩ ምንም አይደለም። ዋጥ አድርጊውና ሩታ እንደቻለች አንቺም ቻዩ። ባለትዳር ውስጥ አንድ ባለትዳር የሆነ በወንድ ጋር ሄዶ እንግዲህ ሌላ ታሪክ መፍጠር። ዛሬ ደግሞ ህይወትን በሰላም ልኑር፣ ህይወትን ለምን ትበጠብጫለሽ የምትይው ቃል ደግሞ በጣም ነው የተመቸችኝ ማለት ነው። በጣም ነው የተመቸችኝ ማለት ነው። እንግዲህ እሷን አንቺ ነሽ እሷን ህይወት የበጠበጥሽ እንጂ ሩታ ያንቺን ህይወት አልበጠበጠችም። እሷ ባሏን ነው የፈለገችው እንጂ አንቺ ፍለጋ አይደለም ማለት ነው። እንግዲህ ሄርሜላ ሩታ ቆርጣ ተነስታለች። ሩታ ደግሞ ነገር አድርጋለሁ ብላ ካሰበች ሳታደርግ አታቋርጥም ማለት ነው። ማድረግ እንዳለባት ሁሉም ነገር አስባ አድርጋለሁ ብላ ያሰበችውን ነገር አትተውም ሄርሜላ። እንግዲህ ካፈጸመች እንግዲህ ሄርሜላ እንግዲህ ሩታ እንዳንቺ ወንዶችን አትለማመጥም። እንግዲህ አሁን አብርሃምን አስጠንቅቃለች ማለት ነው። ተመልሰን እንደ ዱሯችን እንሆናለን ብላለች። እንግዲህ ሩታ እንግዲህ ተነስታለች፣ ቆርጣ ተነስታለች ማለት ነው። አንቺ እንግዲህ ውሃ በላሽ። እንግዲህ የሰው ባል ላይ የተንጠለጠልሽው አንቺ፣ አሁን የምትጎጂ ለአንቺ እኛ ነግረሽናል። 1000 ጊዜ 100 ጊዜ እየተመላለስ እየነገርንሽ ነበር። አንቺ ደግሞ አልሰማም አልሽ እንጂ አብርሃምና ሩታ እንግዲህ ተመልሶ አንድ ላይ መሆናቸው አይቀርም ማለት ነው። ምክንያቱም አብርሃም ከልጁ እናት አንቺን አስበልጦ እንደማይመለከትሽ ይሄን መረዳት አለብሽ ማለት ነው። ሩታ የልጁ እናት ናት። የልጅ እናት ትቶ እኔ ጋር ይመጣል ብለሽ አንቺ ደግሞ የምታስቢ ደካማ አስተሳሰብ ስላለብሽ ብቻ ነው ማለት ነው። ሄርሜላ እንግዲህ ምንም ማድረግ አይቻልም። ቻዩ አውቀሽ እያወቅሽ ሁሉንም ነገር እያወቅሽ ስለገባሽበት ምንም የሚደንቅ ነገር የለም ማለት ነው። እንግዲህ ምንም ማድረግ አይቻልም። ቻዩ የሰው ህይወት ውስጥ የገባሽ አንቺ ስለሆንሽ ምንም ማድረግ አይቻልም። እንግዲህ ቻዩ እንግዲህ ሩታ ቆርጣለች። ሩታ እንግዲህ አንድ ነገር አደርጋለሁ ብላ ካሰበች ሳታደርግ አትተውም ማለት ነው። እንግዲህ ቻዩ ልሻለሁ፣ በርቺ፣ በዚህ ቀጥ
ሳቂበት ሩታዬ፣ ግፊበት። አንቺ ባልሽን መውሰድ አለብሽ። እንግዲህ ምንም አይቻልም። ሩታ ደግሞ አንድ ነገር አደርጋለሁ ብላ ተነሳች፣ ሳታደርግ ሳትፈጽም ሳታደርግ ወደኋላ የማትመለስ ልጅ ናት። እኔ ሩታ በዚህ በጣም ነው የማደንቃት ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? እኔ ደህና ናችሁ? ይሄን ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑ ተስፋ አደርጋለሁ። እንዴት ናችሁልኝ? አለው የኔ ፈጣሪ የተመሰገነ ይሁን። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ በያላችሁበት ቦታ ይጠብቃችሁ እላችኋለሁ። እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ እላችኋለሁ። ቪዲዮ ሲታዩ ላይክ አድርጉልኝ የኔ ውድ ቤተሰቦች። መልካምነት ለራስ ነው፣ አይከፈልበትም። ከኛ የሚጎል ነገር የለም ማለት ነው። ሰላማችሁ ይብዛልኝ። ስለምትበረታቱኝ የምታደርጉልኝ በሙሉ እጅግ ከልቤ በጣም አመሰግናለሁ ማለት ነው። ክበሩልኝ። ፈጣሪ ሀገራችን ሰላም ያድርግልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ሲመጣ እንግዲህ ሩታ እንግዲህ በአዲስ ነገር መታለች። አይዲያውን ቀይራ እንግዲህ ኤርሜላ እንግዲህ እየተፋለመች ነው ከሩታ ጋር ማለት ነው። ሩታ እንግዲህ ባልን ይፈልጋለሁ፣ ባልን መውሰድ ይፈልጋለሁ ብላለች ማለት ነው። ኤርሜላ እንግዲህ በጣም ያሳቀችኝ ቦታ ባልን ሊወስድ ነው የመጣሁት እኔ አንቺ ጋር አይደለም የመጣው ስትላት፣ ህይወትን ለምን ትበጠብጫለሽ? እኔ በሰላም መኖር እፈልጋለሁ ስትል በጣም ያሳቀችኝ ማለት ነው። ማን የማንን ህይወት እንደበጠበጠ ነው ያሳቀኝ እኔ ማለት ነው። ኤርሜላ እኮ አንቺን ነሽ ሩታን ህይወት የበጠበጥሽው እንጂ ሩታ የአንቺን ህይወት አልበጠበጠችም። ይህን ለይተሽ ማወቅ አለብሽ ማለት ነው። ተበጠበጥ ነው በጠበጥ ነው የሚባለው እሱን ቋንቋ ለይተሽ ማወቅ አለብሽ ማለት ነው። አንቺ ነሽ የሩታን ህይወት የበጠበጥሽው እንጂ ሩታ የአንቺን ህይወት አልበጠበጠችም ማለት ነው። ስለዚህ ለይተሽ ለይልን፣ እስኪ ለይልን። ህይወትሽን በጠበጥሽ እኮ ነው ወይስ በጠበጥሽ እንጂ የምለውን ቃሉን ለየት አድርግልን ማለት ነው። እኔ በጣም ነው የሳቅሽኝ በነገራችን ላይ ማለት ነው። እንግዲህ ሁሉን ነገር ፈልገሽ አውቀሽ እያወቅሽ ስለገባሽበት ምንም አዲስ ነገር የለም ማለት ነው። እዚህ ጋር እንግዲህ አብርሃም ባለ ትዳር ልጅ አባት ነገ ተመልሰው አንድ ላይ እንደሚሆኑ እያወቅሽ ነው ተመለሰሽ የገባሽ። የሚገባሽ ቢሆን ኖሮ ባለፈውም እንግዲህ ባሌን ከፈለኩኝ ወስጄ አንቀባሬ ያኖራለሁ ስትልሽ ነበር። አንቺን ሁሉ እያወቅሽ እንግዲህ ምንም ሊገባሽ አልቻለም ማለት ነው። እንግዲህ ኤርሜላ አሁን ምን እንደምትሆይ ነው እኔም ማየት ያናፈቀኝ ማለት ነው። እንግዲህ በቀደም የሆነ ቪዲዮ ሰርታ ነበረ ጉዜ የአብርሃም ኤት ማለት ነው። ኤርሜላ በጣም ቤተሰቦቻችን አዋርዳለች በሚዲያ ላይ ቤተሰቦቻችን በጣም ተዋርዷል፣ በጣም አዝኗል። እሱ የኛ ቤተሰብ ውስጥ መግባት አትችልም፣ እሱ ከሷ ጋር መሆን ቢፈልግ እንኳን የማይሆን ነገር ነው ብላ ብዙ ነገር ተናግራለች ማለት ነው። እንግዲህ የእሱ ቤተሰቦች ሳይቀበሉ አንቺ እንዴት እሱ ከሱ ጋር ብቻ ለመኖር የፈለግሽው እንዴ? በጣም ከባድ እኮ ነው እንዴ! የእሱ ቤተሰብ ሳይቀበሉሽ አንቺ እንዴት ነው እንደዚህ ለሩታ እንግዲህ እንዴት እንደሚሆኑለት እንዴት እንደሚንሰፈሰፉለት ቤተሰቡ በሙሉ አይተሻል። አንቺን ደግሞ ቤተሰባችን አዋርዳለች፣ አንፈልጋትም፣ ቤተሰቦቻችን ውስጥ መግባት አትችልም እየተባልሽ እንደገና ደግሞ ሩታን ህይወቴን በጠበጥሽ የምትይው አንቺ። እኔ በጣም ነው ያፈርኩብሽ ሄርሜላ። በነገራችን ላይ በጣም ነው ያሳፈርሽኝ። የሴት ስም ነው የጠፋሽ፣ ሆነን ለመናገር የሴት ስም ነው የጠፋሽ ማለት ነው። በጣም ከባድ ነው አንቺ ያደረግሽው ነገር። ህይወቴን አትበጥብጪ የምትለው ቃል ራሱ እኔ በጣም ያሳቀችኝ ማለት ነው። ህይወቴን አትበጥብጪ እኔ በሰላም መኖር እፈልጋለሁ አለች ሄርሜላ። ወይ ህይወቴን አትበጥብጪ፣ አንቺ እኮ ነሽ እነሱን ህይወት ቁም ስቅል እያሳጣሽ ስትበጠብጫቸው የነበረው እንጂ እሱ አይደለም እኮ የደረሰችብሽ። ትዳራ ውስጥ ገብተሽ እኮ እንደፈለግሽ ፈላጭ ቆራጭ ይሁንች እኮ አንቺ ነሽ እንጂ ሩታ አይደለችም። አሁንም የመጣችው ሰው ባለ ፍለጋ እንጂ አንቺ ፍለጋ አይደለም። ስለዚህ ኤርሜላ በጣም የሚያስጠላ ነገር ነው የምታደርግ ያማንም ማለት ነው። በጣም ነው የሚያስጠላው እውነት ለመናገር። ፈጣሪ መስተዋሉን ይስጥሽ። ሩታ አንድ ነገር አደርጋለሁ ብላ ከተነሳች ወደኋላ እንደማትመለስ ሁላችንን እናውቃለን ማለት ነው። እንግዲህ አብርሃም ውሸቷን ነው እውነቷን ነው እያለ ባለፈው እንደዚህ ለሸወደች ለዛ
እውነት እንደሆነ በአንድ ጊዜ ቢረዳት ነው በአንድ ጊዜ ነው ካጠገብሽ ብን ብሎ የሚጠፋ ማለት ነው። አንቺ ሊገባሽ አልቻለም እንጂ አንቺ መቼ ይገባሻል እንጂ አይገባሽም አንቺ ማለት ነው። እና በጣም ነው የሚገርመው ማለት ነው። ሩታ እንግዲህ ግፊበት፣ ጥሩ ነገር ነው ያሰብሽው። ባልሽን መውሰድ ያለብን ለማንም ዘልዛላ ሴት ባልሽን መተው የለብሽም። ባልሽን መውሰድ ያለብሽ ማለት ነው። እና እኔ በጣም ነው ዘና ያደረጋችሁኝ። የትናንትና የለቀቃችሁት ቪዲዮዎቹ በጣም ነው የተመቸኝ ማለት ነው። አብርሃም እንግዲህ አንገቱን ደፍቶ ጆሮውን ነው የያዘው እነሱ ሲያወሩ እንዳይሰማ ማለት ነው። በጣም ነው የምታስቁኝ። እኔ በነገራችን ላይ ዘና ነው የምታደርጉኝ። እንግዲህ ምንም ማድረግ አይቻልም። እንግዲህ አብርሃም መሀላቸው ነው ጆሮውን ይዞ ሲያዳምጣቸው እኔ በሳቅ ነበር የሞትኩት ማለት ነው። በጣም ነው የምታስቁኝ። እኔ በነገራችን ላይ ሩታ እንግዲህ በርቺ፣ ግፊበት፣ ባልሽን መውሰድ ያለብሽ ማለት ነው። ባልሽን መተው የለብሽም። እስከ ዛሬ እንግዲህ ባልሽን አበድርሽ እንድጠቀሙ አድርገሻል ማለት ነው። ከዚህ በኋላ እቃሽን መውሰድ ያለብሽ መልሰሽ ማለት ነው። ይበቃል። እቃሽን ሰብሰብ አድርጊ። እቃሽን መሰብሰብ አለብሽ ሩታ፣ እቃሽን መሰብሰብ አለብሽ ከዚህ በኋላ ማለት ነው። ንብረትሽን፣ እቃሽን መውሰድ ያለብሽ ሄርሜላ እንግዲህ ወደ ራስሽ ተመለሺ። ከሩታ ህይወት ውልቅ ብለሽ ውጪ ማለት ነው። ሩታ እንግዲህ ውልቅ ብለሽ ትወጫለሽ ብላሻለች ማለት ነው። ውልቅ ብለሽ እንግዲህ ከህይወታቸው ውጭላቸው፣ እነሱ በሰላም ይኖሩ። እንግዲህ ምንም ማድረግ አይቻልም። ውልቅ ብላቸው ከህይወታቸው ወደ ራሳቸው ተመልሶ ልጃቸውን በሰላም ያሳድጉት ልጆቹ ማለት ነው። ውልቅ በይ ከህይወታቸው። እንዴ መቶ ጊዜ ተነገርሽ እኮ እንጂ አልገባልሽ እንጂ ጉድ ፈላ። ምን ጉድ ነው? ኢትዮጵያ ውስጥ ከአብርሃም ውጭ ወንድ የለም እንዴ? ባለትዳር እኮ ነው። እንደ አልንሽ እንደቆየን አሁንም ባለትዳር ነው። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቻል ቆዩልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቪዲዮ ስታዩ ላይክ አድርጉልኝ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻል ቆዩልኝ። ሰላማችሁ ይብዛልኝ።